ሰው 10 ዓመት ሙሉ ማር እያላስከው ማር በጥብጥ እንደ ብርዝ እያጠጣው በስተት አንድ ቀን ቸግሮና ማድረግ ሳትችል ቀርጠ ጨው ብታቀምሰው 10 ዓመት የከፈልክለትን ዋጋ ሙሉ በሙሉ በዜሮ የሚያጣፋ ፍጡር ነው። ለዚህ ነው ለሰዎች ብላችሁ ህልማችሁን አትገብሩ፣ ህልማችሁን ወደ ኋላ አትበሉ የሚባለው እንጂ ሰዎችን እንድትጠሉ፣ ሰዎችን እንድትርቁ፣ ሰዎችን እንድትቀየሙ አይደለም። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? እንኳን ወደ ፔሪ ቤት በሰላም መጣችሁ። ለዚህ ቤት አዲስ ይሆናችሁ ሰብስክራይብ ብታደርጉ እርግጠኛ ነኝ የኔን ቤት ትወዱታላችሁ። ታዲያ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። አመሰግናለሁ። ዛሬ የማነሳላችሁ ሐሳብ ምን መሰላችሁ? በጣም ብዙዎቻችን ለሰዎች አፍ፣ ለሰዎች ኮመንት፣ ለሰዎች አስተያየት ሰዎች ምን ይሉኛል ብለን በጣም ብዙ ጊዜ እግራችንን እስር አድርገን አስቀምጠናል። በጣም የሚያስቀው ግን ስትሞቱ አብሯችሁ የሚሞት አንድ ሰው የለም። ስትቸገሩ አፈር ስትግጡ አብሯችሁ አፈር የሚግጥ አንድ ሰው የለም። ማንም የለም። ምን ያህል ቢወዳችሁ፣ ምን ያህል የምትወዳችሁ እናት እንኳን ብትኖር እኔ አባቴን ከነፍስ በላይ እወደዋለሁ የምል ሴት ከአባቴ ጋር አልተቀበርኩም። እናቴን በጣም እወዳታለሁ የምትሉ ሰዎች ለምን አልተቀበራችሁም? ከእናታችሁ ጋር አትቀበሩም። አያችሁ? ብቻችሁን ነው ወደ መቃብር የምትወርዱት። ብቻችሁን ነው ሲኦል የምትገቡት። ብቻችሁን ነው ገነት የምትገቡት። እያንዳንዱ የምትሰሯት ነገር ለብቻችሁ ሪስፖንሲቢሊቲ የምትወስዱት ነው። ሰው የሚሸከምላችሁ አይደለም። በጣም የሚገርማችሁ ወድቃችሁ እያለ አንድ ሰው አጠገባችሁ አይኖርም። ትንሽ ማንሰራራት ስትጀምሩ የሚያጨበጭብላችሁ ሰው አታገኙም። ሄዳችሁ ከፍ እያላችሁ ስትሄዱ ደግሞ አጠገባችሁ ያሉ ሰዎች አሁንም ሰፖርት አያደርጓችሁም። ልክ ግን ለብዙ ዓመታት ሰዎችን ስትረዱ፣ ሰዎችን ስታግዙ፣ ሰዎችን ስታስተምሩ፣ ጥሩ መስመር ስትሄዱ ቆይታችሁ በስህተት ሰው ናችሁና የሆነ ስህተት ብትናገሩ፣ የሆነ ቦታ ብትወድቁ፣ የሆነ ቦታ ብትደክሙ እናንተን ለማንቋሻሽ፣ እናንተን ለመሳደብ፣ የእናንተን ስም ለማጥፋት ሁለቴ እንኳን አያስቡ። ለየትኛው ሰው ነው ራሳችሁን አስራችሁ ድብቅብቅ አድርጋችሁ የምትኖሩት? እኔ እሱን ብቻ ነው እንድትነግሩኝ የምፈልገው። ሰውን እንድትንቁ አይደለም እየጠየኳችሁ ያለሁት። ሰውን ላይ ትዕቢት እንድትዘሩም አይደለም። ሰውን ከህይወታችሁ እንድታስወግዱ አይደለም። ትልቁ ግን በህይወታችሁ የሚያስፈልጋችሁ ነገር ሰው እናንተን የሚላችሁ ነገር ሳይሆን እናንተ ራሳችሁን የምትሉት ነገር ነው። ለነፍሳችሁ ምንድነው የሚሰማችሁ ስሜት? ምንድነው ማድረግ የምትፈልጉት? እንዴት ነው መኖር የምትፈልጉት? እንዴት ነው መሆን የምትፈልጉት? እንዴት ነው ማውራት የምትፈልጉት? የሆነ ሰው ነው እንዴ ለእናንተ ህግ አስቀምጦላችሁ ይሄን ያልሆነ ጋጥ ወጥ፣ ይሄን ያልሆነ እንዲህ፣ ይሄን ያልሆነ እንዲህ ብሎ ህግ እንኳን ያወጣላችሁ ማን ነው? ሰው ነው። በዚሁ ከቀጠልን እኮ ወደፊት የምንተነፍስበትን ህግ እንኳን ይወጣልናል። ባይዘው እንደዚህ ካልተነፈሳችሁ ኤሌጋንስ አይደለም። እንዲህ ስትተነፍሱ ኤሌጋንስ ነው ትባላላችሁ። የምንቀበላቸውና ለመኖር ለማህበራዊ ህይወት የሚጠቅሙ የምንከተላቸው ህጎች አሉ። እሱን አልጻረርም። ትልቁ ጥያቄ ግን በተለይ የሰዎችን ሐሳብ፣ የሰዎችን አስተያየት፣ የሰዎችን አሉታዊ ኮሜንት ፍራቻ እግራችሁን ማንቀሳቀስ የከበዳችሁ ሰዎች፣ እርምጃ መራመድ የከበዳችሁ ሰዎች፣ ኖ ማለት የከበዳችሁ ሰዎች እባካችሁ ምናችሁን ነው የሚያማችሁ? እስቲ ቆም ብላችሁ እዩ። ስትቸገሩ ደግሞ እኮ በጣም የሚገርመው ሰው አንደበቱን የሚከፍተው ስትበልጡት ነው፣ ስትራመዱ ነው።
ሰው ከተነሳባችሁ እየተራመዳችሁ መሆኑን እወቁ። እየበለጣችሁት ነው። ያ ሰውዬ ቆሟል ትላንትና ላይ፣ የእናንተ ትላንትና ላይ ቆሟል። እናንተ ግን እየወደቃችሁ እየተነሳችሁ ነው። ሁልጊዜም መልካም ነገር መፍጠር የሚችል መስራት የሚችል መሳሳትና መውደቅ የቻለ ሰው ነው እንጂ የቆመ ሰው አይደለም። የቆመ ሰው አይራመድም፣ አይወድቅም። ቆሟል፣ አይወድቅም። ያልተንቀሳቀሰ ሰው እንዴት ይወድቃል? ቆሟል ኦሬዲ። የቆመ ሰው አይወድቅም። የተንቀሳቀሰ ሰው ግን ይወድቃል። ተሳሳቱ፣ አጥፉ፣ ትስተካከላላችሁ፣ ትመለሳላችሁ። የትላንትና ማንነቱን እኮ የነበረ ሰው የለም። እኔ ፔሪን እኮ ድሮ አውቃት ነበር ብለኝ ድሮ ነው የምታውቀኝ። አሁን አታውቀኝም፣ አላውቅህም፣ አታውቂኝም፣ አላውቅሽም። አንቺ ድሮ ላይ ስለሆንሽ ወይ አንተ ድሮ ላይ ስለሆንክ የድሮ ፔሪን ነው የምታውቃት። ድሮ ላይ የቆሙ ሰዎች አሁንም የእናንተ ድሮ ላይ ናቸው። እኩል አብሯቸው አይሄዱም። እናንተ ግን ተቀይራችኋል። ሰው ይሳሳታል፣ ይታረማል። ሰው ደግሞ ጥሩ ሆኖ ይመጣና ይሳሳታል፣ አሁንም ይወድቃል። ደጋግሞ እንደወደቀ ሰው ልክ የሚሰራ ሰው የለም። መውደቅ ከፈራ ሰው፣ መሳሳትን ከፈራ ሰው፣ የሰው ሐሳብ አስተያየትን፣ ጉንተላና ስድብን ከፈራ ሰው ይልቅ ደጋግሞ የወደቀ ሰው የማይወድቅበትን 1001 ምክንያት ያገኛል። መውደቃችሁን አትፍሩት። ተሳሳቱ፣ አጥፉ፣ ታረሙ። ተሳሳቱ፣ አጥፉ፣ ታረሙ። ተሳሳቱ፣ አጥፉ፣ ታረሙ። ያኔ መድረሻችሁ የት እንደሆነ ታያላችሁ። ይሄንን በወሬ አይደለም እምላችሁ። በንግድ ደጋግሜ ከስሬያለሁ። አሁንም ንግድ ላይ ነኝ ያለሁት። እሰራለሁ፣ እወድቃለሁ፣ እማራለሁ፣ እሰራለሁ፣ እወድቃለሁ፣ እማራለሁ፣ እሰራለሁ፣ እወድቃለሁ፣ እማራለሁ። ሁልጊዜ በመሳሳት ውስጥ ራሴን አበቃለሁ። እናንተስ? እኔ ፋሽን ዲዛይነር ነኝ። ዲዛይን ስሰራ መጀመሪያ ላይ የምፈልገው ዲዛይን አንዳንዴ አይመጣም፣ እንደምፈልገው አያስደስተኝም። ገና ሳምፕል ስሰራ ኦኬ እተዋለሁ፣ ወረቀቱን ሌላ ሰራለሁ፣ አስተካክላለሁ፣ እሳሳታለሁ፣ ሌላ ሰራለሁ። የሚገርም ፐርፌክት የሆነ ቆንጆ ስራ ሰራለሁ። ለምን? ስተቴን ስላረምኩ፣ ስተቴን ስላስተካከልኩ፣ ስተቴን ስላረኩኝ ነው። መሳሳትን የፈራ ሰው በየትኛውም መንገድ ልክ መሆን አይችልም። ሰዎች እየተቿችሁ፣ ሰዎች እያወሩ፣ ሰዎች ስለናንተ እያራገቡ ከሆነ እየተራመዳችሁ እየበለጣችኋቸው መሆኑን እርግጠኛ መሆን ትችላላችሁ። የቆሙ ሰዎች አይወድቁም። ተራማጅ ሰዎች ግን ይወድቃሉ፣ ይሰበራሉ። እግራቸውን ጠግነው ወጌሻ አድርገው ታሽተው ድጋሚ ይነሱና ይበረታሉ፣ ይራመዳሉ። ይሄ ሞቲቬሽን አይደለም። ህይወት እንደዚህ ነው። የወደቁ የተሰበሩ ሰዎች ዛሬ ትልቅ ከፍታ ላይ መታያቸው። ለመራመድ የፈሩ ሰዎች ቆመዋል ዘንድሮ። ከዛ ቁጭ ይሉና ሶሻል ሚዲያ ላይ ሰው በመሳደብ ለሰው ቴክስት በማድረግ የሰውን ሞራል በመንካት ደግሞ የሚያስቀው እኮ ጻድቅ ሆነው አይደለም እናንተን ጀጅ የሚያረጓችሁ፣ ፍጹም ሆኖ አይደለም። ሁላችንም በየጓዳችን ምን እንደምናረግ፣ የትዳር አጋሮቻችንን እንዴት አቢውዝ እንደምናረግ፣ ምን አይነት አንደበት ከቃላችን እንደሚወጣ፣ ልጆቻችንን እንዴት ቴኬር እንደምናረግ፣ ምን ያህል ታማኞችስ ነን፣ አንደበታችን ምን ያህል መርዝ ነው፣ ርዝቃችንስ፣ ኃጢአታችንስ፣ ግፋችንስ። ሌላ ሰው ጀጅ ለማድረግ እውን የሚበቃ ጉልበትና አቅም አለን? የለንም። ለዛ ነው የጓደኛን ጉድፍ ከማየት በፊት አይን ውስጥ ያለውን ግንድ ማውጣት ያለብህ። ደስ የሚለው እንደምታውቁት ይሄ ባህላችንን አይወክልም፣ ይሄ እንዲህ ነው፣ ይሄ በዚህ እያሉ በጣም በቃ እንደው የጽድቅ ጥቅ ሆነው የሚታዩ 99% የኢትዮጵያ ሕዝቦች ከዓለም እኮ በጣም በከፍተኛ ደረጃ ፖርን ሳይት በማየት እኮ አንደኛ ነን በጌታ ስም። ታዲያ እነሱ ከየት መጡ? የእውነት የምናወራውነን አይደለንም ማለት በቃ እኮ ለምን ተሳሳትን ሳይሆን ኃጢአተኛ ሆነ እጅህን አታንሳ፣ አትጠቁም፣ አትሳደብ። ምክንያቱም
አንድ ጣት ሰው ላይ ሲጠቁም 4 ወደ አንተ ነው። ይሄ የገባው ሰው ደግሞ ራሱን እያሻገረ ሰው ከትላንት እኮ ከብዙ ነገር ይቀየራል። ሱሰኛ የነበረ ሱሰኛውን ይተዋል። የፖርን አዲክትድ የነበረ ከዛ ሱስ ይወጣል። ከሚቅመው ይወጣል። ከዝሙት ሱስ ይወጣል። የሰው ልጅ እኮ ጊዜና እድል ከተሰጠው ይወጣል። ግን ማን ነው መንገዱን የሚያሳይ የሚያርቅ? ሁሉ ሶሻል ሚዲያ ተሳዳቢ፣ ሁሉ ኮመንት አድራጊ፣ ሁሉ በቃ ጀጅ የሚያደርግ። ታዲያ ሀገራችንን ሰውንስ እንዴት እናድናለን? አናድንም አይደል? የስ ትልቁ ግን የአሁን ሀሳብ ምንድነው? የሰዎችን ሀፈርታችሁ ነፍሳችሁ ማድረግ የምትፈልገውን ነገር ከማድረግ አትቆጥቧት። ነፃነት ማለት መንግስት የሚሰጣችሁ ሳይሆን እናንተ ለነፍሳችሁ የምትሰጡት ነው። ስጋችሁን ገድባችሁ ነፍሳችሁን ያሰራችሁት የነፍሳችሁ የልባችሁን ፍላጎት ስንት ነፃነት አለ። ልባችሁ ልውጣ እያለ እናንተ የሰው አፈርታችሁ ኩርምት ብላችሁ የተቀመጣችሁ ነገ ትሞቱ ከነገ ወዲያ ትሞቱ ማታቁ ከእግዚአብሔር ትእዛዝ ላለመውጣት ሞክሩ እንጂ የልባችሁን ኑሩት። ማበድ መደነስ ከፈለጋችሁ ቤታችሁ ውስጥ በዱ፣ ዙሩ፣ ጨፍ ስጡት። ነፃነታችሁን ስጡት። እንደምትፈልጉ አውሩ፣ ተናገሩ። ተሳደቡ አላልኩም። በቃ ሁኑ ራሳችሁን። ኢሚቴት ለማድረግ ለምንድን ነው የምትጨነቁት? ኑሩ ራሳችሁን። በቃ ፔሪቺ ነች። ስታወራ እንዲህ ነው የምታወራው። ድምጿ እንዲህ ነው። ፀጉሯን ከምንም በላይ ነው የምትወደው። ፀጉሯን በጣም ነው የምትወደው ፔሪ። በጣም ብዙ ሰዎች ለምን አታሳድጊም? እንዲህ ቢሆን ይሄ ዱርዬነት ይመስላል፣ ይሄ እንደዚህ ነው፣ እንትን ትመስያለሽ ምናምን። የፔሪ ነብስ ፀጉሯ እንደዚህ ሲሆን ደስ ይለዋል። ግማሹ ያምራል ይላል፣ ግማሹ ሌላ ስም ይሰጠዋል። እነሱ የሚሉኝ ሳይሆን እኔ ለኔ የምለው ምንድነው? እኔ ለፔሪ መላት በጣም ጥሩ ነገር ነው። ስትወድቅ ትነሳለች፣ ስትሰበር ትጠገናለች፣ ትታሻለች፣ ትበረታለች። ደጋግሞ ከመውደቅ ልክ መሆን ላይ መድረስ እንደሚቻል ታውቃለች። እና መውደቅን፣ መሰናከልን፣ አለመቻልን፣ መሸነፍን ራሱ መቀበል ያስፈልጋል። ተቀበሉት። እኔ የሆነ ሰዓት ተሸነፍኩ። በቃ ከበደኝ፣ ህይወት ኑሮ ከበደኝ፣ ገንዘብ አጣው፣ አልኩ። ተቀበሉት። በቃ ተቀበሉት። እናንተ ስራ ስታቆሙ እግዚአብሔር ስራውን ይጀምራል። እናንተ ተስፋ ስትቆርጡ እግዚአብሔር እርምጃውን ይጀምራል። እናንተ ከበደኝ እርዳኝ ስትሉት እግዚአብሔር በእጥፍ መሮጥ ይጀምራል። ተቀበሉት። ነፍሳችሁን አዳምጡ። አሳልፋችሁ ለእግዚአብሔር ስጡ። ለሰው አንደበት ግን ነፃነታችሁን አታስመጥጡ። ነፃነታችሁን አትግደሉ፣ አትገድቡ። የዛሬ ምክር ይሄ ነው። አመሰግናለሁ የኔ ውድ ቤተሰቦች። ታዲያ ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ።